ስላምሮ ህመም ዝምታው መቆም እንዳለበት ዛሬ ከተማርነው በጣም ብዙ ተምሬያለሁ። ምክንያቱም ያምሮ ህመም ዝምታው የማይቆምበት ብዙ ድጋፎች ስላሉት ነው። አንደኛው ያምሮ ህመም እንግዲህ እንደየሰው አመለካከት የተያዘ ሰዎች ወይ በጸሎት ብቻ ያም ጸሎትም እጅግ አስፈላጊ ነው ወይ ደግሞ በዝምታ እንፈወሳለን ወይ እንድናለን ብለው ወደ ከፋ ሁኔታ እየሄዱ እያየን ህመም ሆኖልናል እንደ ወላጆች። ነገር ግን የአእምሮ ህመም ዛሬ ከተማርነው አንዱ ልክ የሰውነታችን አንዱ አካል እንደሚታመም ይታመማል። ያ የሚታመመው ደግሞ የዛን አካል የዛን ብልት ፕሮፌሽናል የሆነ ሰው ነው የሚያክመው። ስለዚህ የአእምሮን ህመም ፕሮፌሽናል የሆኑ በዚህ የሰለጠኑ ፓሽኑ ያላቸው ሰዎች ያንን ሰው ዲያግኖስ አድርገው ትክክለኛውን እርዳታ ስለሚሰጡት እባካችሁ የአእምሮ በሽተኛ ቤተሰብ ውስጥ ያለ አካባቢ ያለውን እንነጋገርበት፣ እንወያይበት፣ እንረዳዳበት። ስለዚህ ይሄ አገልግሎት በጣም ጥሩ ነው ብዬ አስባለሁ። ትምህርቱና ጅማሬው በጣም ጥሩ ስለሆነ ደስ ብሎኛል።